የአላፋት ዝማሬ ላይ የነበረው የመድረክ ቅርጽ ብዙዎችን አወዛግቧል። የዚህ ቅርጽ ትርጓሜ ምን ይሆን? እጅግ አሳሳቢ ደረጃ የደረሰው የወጣት ቀነኔ አሟሟት ጉዳይ። ቀነኔ በቤት ውስጥ ነው ህይወቶቹ አስከሬኑን ከፍቼ ነው ይወት አስከሬኑ ላይ ምንም አይነት ስብራት ደም የተለያየ ጉዳት አልደረሰም። አስደንጋጩ የኢትዮጵያ ህዝብ ዛቻና የፖፑላር ኤሌክትሮኒክስ አስቸኳይ መልስ በዚህ ቪዲዮ በጥልቀት የምናያቸው ጉዳዮች ናቸው። እስከ መጨረሻው አብራችሁ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዩ። እንግዲህ እንደሚታወቀው ከገና በኋላ ተመልሰን ተገናኝተናል። ለመላው የክርስትና እምነት ተከታዮች ምንም እንኳን በዓሉ ቢያልፍ እንኳን ለገና በዓል በሰላም አደረሳችሁ እያልኩ ከገና በዓል አንድ ቀን ቀደም ብሎ ወይም በዋዜማው ዓለም ላይ መነጋገሪያ የሆነ በመዲናችን አዲስ አበባ በመስቀል አደባባይ ተደርጓል። ይህም የአላፋት ዝማሬ ነው። በአዲስ አበባም ብቻ አይደለም፣ በሌሎች ትላልቅ የክልል ከተሞችም በሚገኙ ቤተክርስቲያናት ይህ መሰል ድርጊት ተከናውኗል። እጅግ በጣም ብዙዎች የተደሰቱበት፣ የሌሎች እምነት ተከታዮች ሁላ በጣም የተደሰቱበት፣ የተለያዩ የዓለም አቀፍ ሚዲያዎችም ስለዚህ ጉዳይ ሲዘግቡ ነበር። ይህንን ተከትሎ አንዳንድ በሶሻል ሚዲያ በዚህ የዝማሬ መርሃ ግብር ላይ የነበረው የመድረክ ቅርጽ ብዙዎችን እያወዛገበ ተመልክቻለሁ። ያው አሁን ላይ ምንም አይነት ነገር በምናደርግበት ጊዜ ሰዎች ጊዜው የሶሻል ሚዲያ ነው። የተለያዩ ሰዎች የተለያየ አይነት ሐሳብ በቀላል በያዙት ስልክ ሐሳባቸውን ማስተላለፍ ስለሚችሉ ያ ያነሱት ሐሳብ እንደቀላል አይታይም። ሌሎች ጋር ሲደርስ የሚመነዘርበት የሚታይበት አንግል በጣም የተለየ ይሆናልና እጅግ በጣም ሐሳብ መበታተንን አምጥቷል። ይህንን ተከትሎ በዕለቱ የመድረኩ ቅርጽ በ8 ማዕዘን የተሰራ እጅግ ማራኪ መድረክን ተመልክተናል። የዚህ መድረክ መንፈሳዊ ትርጓሜ አለው። እኔ ብዙም የመንፈሳዊው ዕውቀት ባይኖረኝም አንድ ስለዚህ ጉዳይ ያገኘሁትን መረጃ ላጋራችሁ። በክርስትና ወይም በመጽሐፍ ቅዱስ የ8 ጎን ኦክታጎን ትርጉም የ8 ጎን ቅርጽ ወይም በ8 ቁጥር ምልክት እጅግ ትልቅ መንፈሳዊ ምስጢር አለው። ይህ ቅርጽ ብዙውን ጊዜ የሚዘወተረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ህንፃ፣ በጥምቀት ቦታና በተለያዩ ንዋየ ቅድሳት ላይ ነው። ይህም የ8 ጎን ቅርጽ ወይም የ8 ቁጥር ምልክት የአዲስ ጅማሮና የትንሣኤ ምልክት ነው። እንደሚታወቀው በመጽሐፍ ቅዱስ 7 ቁጥር የፍጹምነትና የሥራ ማጠናቀቂያ ምልክት ነው። እግዚአብሔር ዓለምን በ6 ቀናት ፈጥሮ በሰባተኛው ቀን አርፏል። ስለዚህም 8ኛው ቀን ከ7ቱ ቀናት በኋላ የሚመጣ አዲስ ቀን ነው ወይም አዲስ ጅምር ነው። ሁለተኛ የ8 ጎን ቅርጽ ወይም የ8 ቁጥር ምልክት የድህነት የመዳን ምልክት ነው። በኖህ ዘመን ከፍጥረት ውሃ የዳኑት ሰዎች ቁጥር 8 ናቸው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20። ይህም 8 ቁጥር የሰው ልጅ ከጥፋት ድኖ አዲስ ዓለምን የወረሰበት ምልክት እንደሆነ ያሳያል። ሶስተኛ የ8 ጎን ቅርጽ ወይም 8 ቁጥር ምልክት የጥምቀት ምስጢር ነው። በጥንታውያን አብያተ ክርስቲያናት የጥምቀት ገንዳዎች ባለ 8 ጎን ተደርገው ይሰሩ ነበር። ትርጉሙም ጥምቀት የሰው ልጅ ከኃጢአት ሙትነት ተነስቶ አዲስ ሕይወት የሚጀምርበት ሁለተኛ ልደት መሆኑን ለማሳየት ነው። አሮጌው ሰው ሞቶ አዲስ ሰው የሚነሳበት ሪጀነሬሽን ሂደት መሆኑን ይወክላል። አራተኛ የ8 ጎን ቅርጽ ወይም የ8 ቁጥር ምልክት የዘላለም ሕይወት መገለጫ ነው። 7 ቁጥር በዚህ ምድር ላይ ያለውን የጊዜ ዑደት ከሰኞ እስከ እሑድ ይወክላል። 8 ቁጥር ግን ከዚህ ምድር የጊዜያዊ ገደብ ውጪ ያለውን የዘላለም ሕይወትን ወይም መንግሥተ ሰማያትን ያመለክታል። በነገረ መለኮት ትምህርት 8ኛው ሺህ ወይም 8ኛው ቀን የማይመሽበት የመንግሥተ ሰማያት ምልክት ተደርጎ ይቆጠራል። በኢትዮጵያ ቤተክርስቲያን ስነ ህንፃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ብዙውን ጊዜ ክብ ወይም ባለ 8 ጎን ሆነው ይታነጻሉ። ይህም ቅርጽ ምዕመናን ከያቅጣጫው ወደ እግዚአብሔር ቤት እንደሚመጡ ሁለንተናዊነት ያሳያል። እግዚአብሔር በፍቅር በምህረት ማብቂያ የሌለው ኢንፋይናይት መሆኑን ያመለክታል። በአጠቃላይ 8 ጎን ምስል የትንሣኤ አዲስ ሕይወት፣ ከኃጢአት መታጠብን፣ ጥምቀትንም፣ የእግዚአብሔር አዲስ ኪዳን፣ የማያልፈውን የዘላለም ሕይወት ያመለክታል የሚል ጽሑፍ አግኝቻለሁና በዚህ መልኩ ብንረዳ ጥሩ ነው። የተለያዩ ሰዎች የተለያየ አይነት አመለካከት የተለያየ አይነት ነገር በሰው ጭንቅላቶች ውስጥ ይፈጥራሉና እንድንረዳ ከመንፈሳዊ አንግል ምክሮች ቢሰጡ ለማለት ያክል ነው። ይህንንም እንግዲህ ለእናንተ ለውድ ቤተሰቦቼ ጥያቄ እንዳይፈጠርባችሁ ሼር ለማድረግ ያክል ነው። በሁለተኛ ደረጃ የምንመለከተው ጉዳይ የአርቲስት ሱራፌል ተካን ጉዳይ ነው። እንግዲህ እኔም በባለፈው አንድ ቪዲዮ ሰርቻለሁ በዚህ ጉዳይ ላይ። እንግዲህ ይህ ድንቅ አርቲስት በብዛት
የምናውቀው ደግሞ በአጼ ቴዎድሮስ ገጸ ባህሪን በመጫወት በቲያትር ቤት የምናውቀው ሱራፌል ተካ ወደ ስራ በሚሄድበት አጋጣሚ አንድ ተንቀሳቃሽ ቪዲዮ በመለቀቁ ብዙ ሰዎች ለአዶናይ ሜንሽን በማድረግ ይሰጣል። እንግዲህ አዶናይም ይሄንን ነገር ተቀብሎ ለዚህ ድንቅ አርቲስት የመኪና ቻሌንጁን አስጀምሮ ነበር። እንግዲህ ቻሌንጁንም ፖፑላር ኤሌክትሮኒክስ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ካስገባን መኪናውን እንሰጣለን፣ ነገር ግን አንድ ፎሎወር እንኳን ቢጎል በዛ ሰዓት ውስጥ አንሰጥም ብለው ነበረ። አዶናይም እንግዲህ መጀመሪያ ፖፑላር ኤሌክትሮኒክስ ሳይሆን ይሄንን ነገር ያለው አዶናይ ራሱ በራሱ ነው። በሁለት ቀን ውስጥ አስገባዋለሁ ብሎ ኮንፊደንትሊ የተናገረው። ብዙዎቻችን ግን ፖፑላር ኤሌክትሮኒክስን በጣም ስንወቅሰው ስንሞግተው ነበር። አዶኒ ኮንፊደንስ እንደው በአንድ ቀን ውስጥ በ24 ሰዓት ውስጥ እጨርሰዋለሁ ያለው ወይም ደግሞ በሁለት ቀን ውስጥ እኔ አሳካላችኋለሁ እናንተ እንደዚህ እንዲህ አድርጉ መኪና ስጡ ብሎ የጠየቃቸውም ራሱ ነው። እነሱም የሱን ሐሳብ ተቀብለው እሱ ባለው መንገድ ነው የሄዱት እና የተለመደው ይሄ አሁን በቀላሉ የሆነ ነገር እናስጀምርና የሆነ ነገር ይፈጠራል በሚል አይነት ነገር ነገሮች ተዘናግተው ነበርና በጣም ቁጥሩ እንዳሰቡት ባሰቡት ሰዓት አልሄደም ነበር። ይሄንን ተከትሎ እጅግ በጣም በተለይ ወደ ሰዓቱ ማጠናቀቂያ 2 ሰዓት 3 ሰዓት 4 ሰዓት ሲቀረው ብዙ ሰዎች በዚህ ጉዳይ በጣም ሲጨነቁ ነበረ። ቻሌንጁን የጀመረው አዶናይ ራሱ መጨነቁን አመልክቷል። የኢትዮጵያ ሕዝብም አብዛኛው ሰው ፖፑላር ኤሌክትሮኒክስ በቃ በጣም ተጠቀመብን፣ ፎሎወሩን 1 ሚሊዮን ካልሞላ ምንም ሳይጨነቅ ምንም ሳይለፋ በዚህ አይነት መንገድ አግኝቷልና በቃ አንፎሎ ቻሌንጅ ይጀመር ኦር ሰምቲንግ ከዛ እቃ እንገዛም አይነት ኔጌቲቭ ኢምፕሬሽን እንደሚመጣ አንደርስታንድ ማድረግ ጀመረ። በጣም ሰዎች በተለያየ መንገድ ፖፑላር ኤሌክትሮኒክስን በጣም በኔጌቲቭ መንገድ ሲያዩት የነበሩት በቃ ማንም ሰው እቃ ከዛ እንዳይገዛ በጣም ብልጥ ናቸው እንደማይሆን እያወቁ ነው ይሄን ቻሌንጅ እንዲጀመር ያደረጉት። በጣም ሊጠቀሙ ነው። በጣም መጥፎ ድርጅት ነው። ይሄ የኢትዮጵያ ሕዝብ የዋህነት የአዶኒ የዋህነትን ተመልክተው ነውና በጣም ትላልቅ ዩቲዩበሮች ሁላ ይሄንን ትልቅ ተቋም ሜንሽን እያደረጉ በኔጌቲቭ ነገር ሲሉት ነበር። ፖፑላር ኤሌክትሮኒክስ ልብ አድርገን መኪና ለሱራፌል መስጠት አለብህ። ብዙ ሰዎች አንተ ባትሰጠው ይሳለቁበታል፣ ወድቋል ብለው ያፌዙበታል። ፖፑላር ኤሌክትሮኒክስ ሚሊዮን ሞላ አልሞላ ይሄንን መኪና ገዝተ ስጠውና በኢትዮጵያ ልብ ውስጥ ብራንድህን አትመው። አንተ የምታወጣው ምናልባት ከ3 ሚሊዮን ብር አይበልጥም። ከ130 ሚሊዮን በላይ ህዝብ ልብ ውስጥ ትታተማለህ። ይህንን በደንብ አንደርስታንድ ያደረገው ፖፑላር ኤሌክትሮኒክስ 3 ቀን አራዝሞ እንግዲህ ያንን ሁሉ ሰው አፍ ዝም አሰኝቷል። ያንን ሁሉ ጭንቀት በደስታ ለውጧል ማለት ነው። ሰላም ውድ ቤተሰቦቻችን፣ የሁላችንም ጥረት በጎነትና ቅንነት አይተነዋል፣ ወደነዋል። እስካሁን ፎሎ፣ ላይክ፣ ሼር ላደረጋችሁን ከልብ እናመሰግናለን። ያው ባለፈው አዶኒ ያቀረበልን ቻሌንጅ እንደተቀበለን ይታወሳል። ሆኖም እስካሁን የታሰበው ፎሎወር ላይ መድረስ አልቻለም። ቢሆንም ለኛ ያሳያችሁት ፍቅርና አክብሮት ትልቅ እንደሆነ አሳይታችኋል። ለዚህም ፖፑላር ኤሌክትሮኒክስ ከልብ ያመሰግናችሁ። ስለዚህም እኛም ቻሌንጁ እንዲፈጸም ስለምንፈልግ እንዲሁም ብርታታችሁን ስላየ ቻሌንጁን ለ3 ቀን አራዝመናል። እናመሰግናለን። እንግዲህ ያንን ካለ ከ24 ሰዓት በኋላ 1 ሚሊዮን ፎሎወር በመሙላቱ አርቲስት ሱራፌል የመኪና ሽልማት እንዲሰጥ ሆኗል ማለት ነው። በዚህም ብዙ ሰዎች ደስታቸውን ገልጸዋል። ሱራፌል ተካ መኪና አድርገነዋል። በስመ አብ 1 ሚሊዮን እና ፖፑላር ኤሌክትሮኒክስን የሄደበት መንገድና ይህንን ዛቻ ተመልክቶ ፈጣንና በጣም ጥሩ ምላሽ ነው። ባይሆን ግን ከባድ አወዳደቅ እንደሚወርቅ ነው ብዬ ነው የምገምተው እንደኔ ማለት ነው። እና አርቲስት ሱራፌል እንኳን ደስ ያለ። አዶናያስም ይህንን ስላደረክ እናመሰግናለን። ሌሎች የተለያዩ ሶሻል ሚዲያ ፕላትፎርም ይህንን ነገር ሳፖርት ስታደርጉ የነበራችሁ ሁሉ ለማመስገን ፈልጋለሁ ማለት ነው። ወደ ሶስተኛውና ወደ መጨረሻው ጉዳይ ስናመራ እንግዲህ በዚህ ሳምንት እጅግ በጣም መነጋገሪያ የሆነው የተወዳጇ የወጣት ቀነኒ አሟሟት ጉዳይ እጅግ በጣም ቀስ በቀስ ማይቻል በጣም አሳሳቢ ደረጃ ላይ እየደረሰ ነው። ያንን ተከትሎ ደግሞ ሟቿ ታላቅ ወንድም አቶ ለማ ሞቶ የራሱን ሐሳብ አስቀመጠ ማለት ነው። ስለዚህ ይህ ጉዳይ እጅግ በጣም አሳሳቢ ደረጃ ላይ እየደረሰ ነው። መንግስት፣ የፍትህ አካላት በቃ ያገባኛል የሚሉ በዚህ አይነት ጉዳይ ላይ ያሉ ሰዎች ይህንን ነገር ዳይሬክትሊ ሄደው እጃቸውን አስገብተው ሊፈቱት ይገባል።
ሁሉ ነገር ፍርድ ቤት ነው የሚመስለው። አንዱ ሐሳብ ይሰጣል፣ አንዱ ይቃወማል። ስለዚህ በዚህ ውስጥ ሌላ ደም መፋሰስ፣ ሌላ ማይታሰቡ አሳዛኝ ነገሮች እንዳይፈጠሩ መንግስት እጁን ማስገባት አለበት ብዬ ነው ማለት ነው። ለምን ሁሉም ሶሻል ሚዲያ ላይ የመጣ ሐሳቡን በሚረጭበት ጊዜ ሰዎች ያንን ተከትለው የሚሰጡት አስተያየት እጅግ በጣም ግራም ያጋባ ሰው ከሰው የሚያጋጭ ነውና በሌላ ሰውም መክፈል የለበትን ዋጋ እንዲከፍል የሚያደርግ ነው። ታላቅ ወንድሟም በሊበን በታናሽ ወንድሟ ላይ በጣም ብዙ ሰዎች ዛቻ እያደረሱበት ነው፣ ህይወቱ ያሰጋኛል ብለዋል። ስለዚህ ይሄ መሆን ያለበት የፍትህ አካላቶች ላይ ነው። የፍትህ አካላት ይህንን ጉዳይ ወስደው ትክክለኛውን የማጣራት ስራ ሰርተው የመጨረሻውን ትክክለኛውን ፍርድ እንዲፈርዱና ፍትህ እንዲሰፍን ነው የምጠይቀው። በቀጣይ በተሻለ ቪዲዮ እስከምንገናኝ አመሰግናለሁ። ናሁታ ቲዮ